እንዲሁስ በሱረቱ አሊ ኢምራን ቁጥር 195 ላይ እንዲህ ብሎ የተናገረው አላህ አይደለም? ፈስተጃበ ለሁም ረቡሁም ጌታቸውም እሺ አላቸው እንዲህ በማለት አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም ሚን ዘከሪን አው ኡንሳ ከወንድም ሆነ ከሴት ከናንተ መካከል የመልካም ሰሪን ስራ የማባክን ጌታ አይደለሁም። ባዕዱኩም ሚን ባዕድ ከፊላችሁ ለከፊሉ ረዳት ስትሆኑ የምትሰሩትን መልካም ስራ የማባክን ጌታ አይደለሁም ብሏል። በዚህ መልኩ የምናውቀው ጌታ ታዲያ ቅድም በተጠቀሰው ሐዲስ ላይ አንተ ልትሞት የክንድ ዕድሜ እስኪቀር ድረስ የጀነት ሰዎችን ስራ ትሰራና በቀረቻው የክንድ ዕድሜ ግን ስላንተ ጣፈንታ ቀድሞ ከጌታ የተጻፈው ይቀድምህና በዛች ዕድሜ የጀሃነም ሰዎችን ስራ ሰርተ ጀሃነም ትገባለህ ሲባል ያ ሁሉ ዘመን የሰራው መልካም ስራ ጌታ ያባከነብኝ ለካ ቀድሞው ነው የጻፈብኝ እሳት ነበር የኔ ያ ሁሉ ዘመን መልካም ስራ መስራት ምኑን ጠቀመኝ ብለ እንዴት የተሳሳተ ግንዛቤ ትወስዳለህ? ነገ ጌታውን በመልካም መልኩ መገናኘትን የሚከጅል ተስፋ የሚያረክ ሰው ዛሬ በዱንያ فليعمل عملا صالحا አንደኛ መልካም የሆነ ሸሪዓውን የገጠመ ጥሩ ስራ ይስራ። ሁለተኛስ ولا يشرك بعبادة ربه አሐዳ በጌታው አምልኮ ላይ ማንንም አያጋራ። በሚሰራው ኸይር ስራ የሰዎችን ሙገሳ ይውልኝ ስሙልኝ ጣልቃ እንዳይከት ብለዋል። ኢብሊስ አንድ አቢድ ጋር ቀረበ ይላል። ሰላምታ ከተለዋወጡ በኋላ አቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው ቁርአን ቀርተሃል እንዴ ሲለው ወከይፈ ላ وهو كتاب الله عز وجل እንዴት ትጠይቀኛለህ የአላህ ቃል አይደለም እንዴ እሱ ያልተቀራ ምን ይቀራል እስቲ ከቀራው ቁርአን የተወሰነ አሰማኝ አለው አቢዱ። ኢብሊስም መቅራት ጀመረ። ቅድሚያ ከራሱ ነው ተዓውዝ ያረገው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم عليه ይሄን ነው የቀራው አለ። አዎ የቀራልኝ ይሄን ነው لا يكلف الله نفسا إلا وسعها ነፍስ እንግዲህ አላህ አቅሟን እንጂ አያስገድዳትም አለው። ምን አለው አቢዱ አላህ ያጥፋሃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሶስተኛው ጥያቄ ብዙ ጊዜ በተደጋጋሚ የሚነሳ ነው። ቡኻሪና ሙስሊም፣ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃ እንደዚሁም በሱነናቸው የዘገቡት አንድ ሐዲስ አለ። ከአብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የተላለፈ ሐዲስ ነው። ሲናገር ምን ይላል? حدثنا رسول الله صلى الله عليه وسلم وهو الصادق المصدوق ፍጹም እውነተኛ የሆኑት ከአላህ ዘንድም ታማኝ ሆነው የተላኩት የአላህ መልእክተኛ እንዲህ ብለው ነገሩን ይላል። إن أحدكم يجمع خلقه في بطن أمه 40 يوما نطفة ከናንተ አንዳችሁ ፍጥረቱ በእናቱ ሆድ በማህፀን ውስጥ ለ40 ቀናት ያክል የፍትወት ጠብታ ሆኖ ይቆያል ይሰበሰባል አሉ። ثم يكون علقة مثل ذلك የዛኑ አምሳያ ደግሞ ከዛ ከፍትወት ጠብታነት ወደ ረጋ ደምነት ይቀየርና ይቆያል። ثم يكون مضغة مثل ذلك የረጋው ደምም ከዛ በኋላ ወደሚላመጥ ቁራጭ ስጋ ይቀየርና የዛኑ አምሳያ ይቆያል። ከዛ በኋላ ثم يبعث الله إليه ملكا ወደዚህ ጽንስ አንድን መልአክ አልሙወከሉ ቢርረሂም በማህፀን ጉዳይ ኃላፊነት የተሰጠው ማለት ነው አላህ ይልከዋል። ከዛም በኋላ فيؤمر بأربع كلمات አራት የውሳኔ ቃላቶችን እንዲጽፍ ይሄ መልአክ ይታዘዛል። بكتب رزقه የዚህን ጽንስ ሲሳይ ወደዚህ ዓለም ተወልዶ ሲወጣ እስኪሞት ድረስ ወደ ሆዱ የሚገባው ሲሳይ ምንድነው? وعمله እንዲሁም የሚሰራው ስራ ኸይሩንም ሸሩንም ወአጀሊሂ ምድራዊ ቆይታው እድሜው ስንት ዓመት እንደሚቆይ አራተኛ ወሸቂዩን አው ሰዒድ እድለቢስ የጀሃነም ሰው ወይስ እድለኛ የጀነት ሰው باعتبار ኻቲመቲሂ ፍጻሜውን መሰረት ባደረገ መልኩ ማለት ነው። እነዚህን አራት ነገሮች እንዲጽፍ ይታዘዛል። ثم ينفخ فيه الروح ከዛም ሩህን በውስጡ እንዲነፋበት ይደረጋል። ከነፋ በኋላ አሁን ምናሉ መልእክተኛው
فوالذي لا إله غيره ከሱ በስተቀር በእውነት የሚመለክ አምላክ በሌለው በአላህ ብዬ ነግራችኋለሁ አሉ። አድምጡ እንግዲህ ጥያቄ የሚነሳው ከዚህ በኋላ ያለው ላይ ነው። ኢነ አሐደኩም ለያዕመሉ ቢዐመሊ አህሊል ጀና ከናንተ አንዳችሁ የጀነት ሰዎችን ወይም የጀነት ባልተቤቶችን ስራ ይሰራል አሉ። ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ በሱና በሷ ማለትም በሞት ወይንም ጀነት በመግባት መካከል የክንድ ዕድሜ ያክል እስኪቀረው የጀነት ሰዎችን ስራ ይሰራል። ከዛም ሊሞትና በዛ በጀነት ሰዎች ስራው ሰበብ ጀነት ሊገባ የክንድ ዕድሜ ያክል በቀረው ጊዜ ፈየስቢቁ ዐለይሂ ልኪታብ ስለሱ ማንነት ወይም ስለ ፍጻሜው ከጌታ አላህ ዘንድ ቀድሞ የተጻፈው ነገር ይቀድመውና ያ ውሳኔ በዛች በቀረችዋ የክንድ ዕድሜ ፈያዕመሉ ቢዐመሊ አህሊ ናር የእሳት ሰዎችን ስራ ይሰራና ፈየድኹሉሃ በዛው እሳት ይገባል አሉ። በተቃራኒው ደግሞ ወኢነ አሐደኩም ለያዕመሉ ቢዐመሊ አህሊ ናር ከናንተ አንዳችሁ የእሳት ሰዎችን ስራ ይሰራል ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ በሰውየውና በሷ በሞት ወይም ጀሃነም እሳት በመግባት መካከል የክንድ ዕድሜ ያክል እስኪቀረው የጀሃነም ሰዎችን ስራ ይሰራል። ከዛ በኋላስ ልክ ሊሞት የክንድ ዕድሜ ሲቀረው ፈየስቢቁ ዐለይሂ ልኪታብ ከጌታው አላህ ዘንድ ስለ ሰውየው ዕጣ ፈንታ ወይም ስለ ፍጻሜው ቀድሞ የተጻፈው ነገር ይቀድመውና በዛች በቀረችዋ የክንድ ዕድሜ ላይ ፈያዕመሉ ቢዐመሊ አህሊ ልጀነቲ ፈየድኹሉሃ የጀነት ሰዎችን ስራ ሰርቶ በዛው ኻቲማው ተስተካክሎ ጀነት ይገባል አሉ። አላህ ኻቲማችንን ያስተካክለው። ይህንን ሐዲስ በተመለከተ ጥያቄ ይነሳል። ጥያቄውን ደህና አድርገው ማብራሪያ ከሰጡት መካከል ዶክተር ሙሐመድ ሰዒድ ረመዳን አልቡጢ ረሂመሁላሁ ረሕመተን ዋሲዓ ሶሪያዊ ዓሊም ናቸው። አልኢንሳኑ ሙሰየሩን አም ሙኸየር የሚል ኪታብ አላቸው። ሂውማን ኮምፔልድ ኦር ፍሪ ሰው በሚሰራው ስራ ነፃ ፍቃድ አለው ወይንስ የተገደደ ነው በሚለው ዙሪያ ጀብርያዎች ወይንም ደግሞ አልዓብድ መጅቡር ሰው በሚሰራው ስራ የራሱ ነፃ ፍቃድ የለውም ተገዳጅ ነው ብሎ የሚያምኑ ቡድኖች የሚያነሷቸውን ሹብሃት መልስ የሰጡበት ኪታብ ነው። ታዲያ ጀብርያዎች በዚህ ሐዲስ ላይ ያላቸውን አቋም በዚህ መልኩ ሸይኹ ያቀርቡና መልስ ይሰጣሉ። ምን ይላሉ? ففي الناس من يرى في هذا الكلام الذي جاء في نهاية هذا الحديث የዚህ ሐዲስ መጨረሻ አካባቢ ላይ የተነገረውን ቃል በመያዝ አንዳንድ ሰዎች እንዲህ አይነት ምልከታ ይኖራቸዋል። ما يدل على أن في الناس من قد خلقه الله تعالى للمكرمة والنعيم ከሰዎች መካከል አንዳንዶች አሉ አላህ ለክብርና ለጸጋ ቀድሞውኑ የፈጠራቸው فلا تضره المعاصي قط ምንም አይነት ወንጀል ፈጽሞ የማይጎዳቸው የሆኑ ብለው ይረዳሉ። ለምን ሰውየው ሊሞት የክንድ ዕድሜ ያክል እስኪቀረው የጀሃነም ሰዎችን ስራ ሲሰራ ይቆይና ስለ ዕጣ ፈንታው ግን ቀድሞ የተጻፈው ነገር ቀድሞት በዛች በቀረችዋ የክንድ ዕድሜ የጀነት ሰዎችን ስራ ሰርቶ ጀነት የሚገባ ከሆነ ከሰዎች መካከልም አሉ ማለት ነው። ምንም አይነት ወንጀል ቢሰሩ ምንም የማይጎዳቸው ብለው የሚረዱ አሉ። وفي الناس من قد خلقه الله للشقوة والعقاب እንዲሁም ከፊሎቹ ከሰዎች መካከል አላህ ለቅጣትና ለዘላለማዊ እድለቢስነት ቀድሞ የፈጠራቸው አሉ። ለዛ ዓላማም ሲባል ስለተፈጠሩ فلا تنفعه الطاعة والقربات قط ምንም አይነት መታዘዝ ኸይር ስራ ወደ አላህ የሚያቀርብም መልካም ተግባር አይጠቅማቸውም ማለት ነው የሚለው አሉ። ለምን እስኪሞቱ ወይም ደግሞ ሊሞቱ የክንድ ዕድሜ ያክል እስኪቀራቸው የጀነት ሰዎችን ስራ ሲሰሩ ቢከርሙም በዛች በቀረችዋ የክንድ ዕድሜ ላይ فيسبق عليه الكتاب فيعمل بعمل أهل النار فيدخلها ቀድሞ የተጻፈው ይቀድመውና የጀሃነም ሰዎችን ስራ ሰርቶ በዛው እሳት ይገባል ተብሏል። ያ ሁሉ ዘመን ሲሰራ የነበረው መልካም ስራ ያ ሁሉ ዘመን ሲያደርገው የነበረው ወደ አላህ መቃረቢያ መንገድ እማይጠቅመው ቀድሞውኑ ለእሳት የተፈጠረ ነው የሚል ግንዛቤን የሚወስዱ አሉ። ይሄ ማለት እንግዲህ أي فانصراف فريق من الناس يوم القيامة إلى ما قد أعد لهم من النعيم المقيم كسوّج مكاكل كفيلوچ ነገ የውሙል ቂያማ ወደ ተዘጋጀላቸው ዘላለማዊ ጸጋና ኒዕማ መሄዳቸው ليس نتيجة لأعمال وقربات فعلوها
ለዛ ሰበብና ምክንያት ይሆን ዘንዳ የሰሩት መልካም ነገር ኑሮ ስለሆነ አይደለም የዛ የመልካም ስራ ውጤት አይደለም وانما هو نتيجه لما قد قضاه واختاره لهم من هذا النعيم المقيم ይልቁኑ አላህ ከዚህ ጸጋ ቀድሞውኑ የመረጠላቸው አስቀድሞውኑ የወሰነላቸው ስለሆነ ብቻ ነው ምክንያቱም فيسبق عليه الكتاب ቀድሞ የተጻፈው ይቀድምና በሚለው መሰረት እንደዚሁም ወንሲራፉ فريق آخر إلى الشقاء والعذاب ከፊሉ የሰው ዘር ደግሞ ወደ ቅጣትና ዘላለማዊ እድለቢስነት ወደ ስቃይ ዓለም ወደ ጀሃነም መጓዙ ليس نتيجة لمعاصٍ اقترفوها ለዛ ተገቢ ይሆን ዘንድ የሰሩት ወንጀል ኖሮባቸው አይደለም ታዲያ በምን ሰበብ ሳትገቡ وإنما هو أيضا نتيجة لما قد قضاه واختاره لهم ቀድሞውኑ አላህ ለነሱ የወሰነላቸውና የመረጠላቸው ወጣ ፈንታቸው በመሆኑ ነው من هذا العذاب الذي لا مفر منه ማንም ሊሸሸው ሊከላከለው ለማይችለው ቅጣት ማለት ነው اذن ስለዚህ ይላሉ በድምዳሜው فلا أثر للمعاصي في شقوة الإنسان وعذابه ዱንያ ላይ ዛሬ የሚሰራ አመጽና ወንጀል ለሰውየው ቅጣትና ዘላለማዊ እድለቢስነት ምንም ያሳድረው ተጽዕኖ የለም ቀድሞውኑ የሳት ተብሎ ተጽፎበታልና ولا أثر للطاعة في سعادة الإنسان ونعيمه እንዲሁም የሰው ልጅ በአኺራ ለሚያገኘው ዘላለማዊ እድለኝነትና ደስታ ዛሬ ዱንያ ላይ መታዘዙ ኸይር መስራቱ አይደለም ተጽዕኖ አላህ መጀመሪያውኑ የጀነት ብሎ የወሰነበት በመሆኑ እንጂ فيكون بذلك مجبرا على الانتهاء الى ما قد اختير له ይሄ ማለት እንግዲህ በስተመጨረሻም አላህ አስቀድሞ ወደ ጻፈለት እንዲሄድ ያስገድደዋል ማለት ነው فيسبق عليه الكتاب ብለዋል እንዲህ የሚረዱ ሰዎች አሉ ነው ግልጽ ነው ወንድሞች አሁን ታዲያ ይሄ ግንዛቤ ትክክል ነው ወይስ አይደለም ነው إليك الجواب عن هذا الإشكال አሉ ሸይኹ رحمه الله ይሄው እንግዲህ ለዚህ ችግር ለዚህ ለተፈጠረ የግንዛቤ ስተት እንካ ምላሹን አሉ إننا إن فهمنا الحديث على هذا الوجه አሁን የተጠቀሰውን ሐዲስ በዚህ መልኩ ከሆነ የተረዳነው አሉ فذلك يعني أن الله عز وجل من شأنه أن يضيع قربات الطاعين ويبددها لهم ይሄ ማለት እንግዲህ አላህ ወደሱ ለመቃረብ የተሰሩ መልካም ስራዎችን አላህን በመፍራት የፈጸምናቸው ትእዛዛቶችን ልንሞት አካባቢ በሚቀረን የክንድ እድሜ ላይ ዝም ብሎ ከንቱም ያረግና የሚያበላሽ ከሆነ ويسقط منها القيمة التي فيها من حيث هي طاعة أريد بها وجه الله تعالى የሱፊት የተፈለገበት መልካም ስራ ጣዓ ሆኖ አላህ ግን ግምትም ማይሰጠውና ዝቅ የሚያደርገው ነው ብለን ምንረዳ ከሆነ وهذا مناقض لصريح بيان الله عز وجل في محكم كتابه በተቀደሰው ቃሉ በቅዱስ ቁርአን ቀጥታና ግልጽ በሆነ መልኩ እንዲህ ብሎ ከተናገረው ጋር ቀጥታ የሚጋጭ አስተሳሰብ ነው አለይሰ هو القائل سورة الكهف ቁጥር 30 ላይ እንዲህ ብሎ የተናገረው ጌታችን አላህ አይደለም እንዴ إن الذين آمنوا وعملوا الصالحات እነዛ በጌታቸው ያመኑ መልካም ስራዎችንም የሰሩ ሰዎች إنا لا نضيع أجر من أحسن عملا ስራውን በአግባቡ የሰራና ያሳመረን ሰው በፍጹም የምናባክን አይደለንም ያለው እሱ አይደለም እንዴ ታዲያ በዛሽ በክንድ እድሜ ያን ሁሉ ኸይር ስራ አስቀድሞ በወሰነው መሰረት ያበላሽና የጀሃነም ስራ አሰርቶ ጀሃነም ይከታል የሚለውን ግንዛቤ ከየት ነው ያመጣ ነው እዚህ ሱረቱል ካፍ በዚህ መልኩ የተናገረው ይሄ ጌታ አይደለም ወይ አወለይሰ هو القائل ሱረቱል በቀራ ቁጥር 113 ላይ እንዲህ ብሎ የተናገረው ጌታችን አይደለምን وما كان الله ليضيع إيمانكم ለ16 እና ለ17 ወራት ያክል ወደ በይቱል መቅዲስ ሰሃባዎች ዞረው ከሰገዱ በኋላ በጌታችን ትእዛዝ ቂብላው ወደ ካዕባ እንዲሆን በተደረገ ጊዜ ወደ በይቱል መቅዲስ ሰግደው አጀላቸው ደርሶ የሞቱ ወንድሞቻችን ሰላታቸው ካንስል ተደረገ ማለት ነው እንዴ ብለው በሰጉ ሰዓት አላህ ምን አላቸው وما كان الله ليضيع إيمانكم أي صلاتكم إلى البيت المقدس ወደ በይቱል መቅዲስም ዞራችሁ ስትሰግዱት የነበረውን ሰላት ወደ ካዕባ ቂብላው በመቀየሩ ምክንያት አጅሩ አብሮ የሚሰረዝ አይደለም አጅራችሁ እንዳለ ነው እኔ ጋር የሚባክን ነገር የለም ብሎ የተናገረው ጌታችን አላህ አይደለም ወይ إن الله بالناس لرؤوف رحيم الله ለሰዎች ሩህሩህና አዛኝ ጌታ ነው ይላል أوليس هو القائل እንዲሁስ በሱረቱ አለ ኢምራን ቁጥር 195 ላይ እንዲህ ብሎ የተናገረው አላህ አይደለም
ፈስተጃበ ለሁም ረቡሁም ጌታቸውም እሺ አላቸው እንዲህ በማለት አኒ ላ ኡዲዑ ዐመለ ዓሚሊን ሚንኩም ሚን ዘከሪን አው ኡንሳ ከወንድም ሆነ ከሴት ከናንተ መካከል የመልካም ሰሪን ስራ የማባክን ጌታ አይደለሁም ባዕዱኩም ሚን ባዕድ ከፊላችሁ ለከፊሉ ረዳት ስትሆኑ እምትሰሩትን መልካም ስራ የማባክን ጌታ አይደለሁም ብለዋል። በዚህ መልኩ የምናውቀው ጌታ ታዲያ ቅድም በተጠቀሰው ሐዲስ ላይ አንተ ልትሞት የክንድ ዕድሜ እስኪቀር ድረስ የጀነት ሰዎችን ስራ ትሰራና በቀረቻው የክንድ ዕድሜ ግን ስላንተ ጣፈንታ ቀድሞ ከጌታ የተጻፈው ይቀድምህና በዛች ዕድሜ የጀሃነም ሰዎችን ስራ ሰርተ ጀሃነም ትገባለህ ሲባል ያ ሁሉ ዘመን የሰራው መልካም ስራ ጌታ ያባከነብኝ ለካ ቀድሞው ነው የጻፈብኝ እሳት ነበር የኔ ያ ሁሉ ዘመን መልካም ስራ መስራት ምኑን ጠቀመኝ ብለህ እንዴት የተሳሳተ ግንዛቤ ትወስዳለህ? ታዲያ እንዴት ልረዳው ነው አሁን ሐዲሱ ከተጠቀሱ የቁርአን አንቀጾች ጋር እንዴት አጣጥሜ ልውሰደው ነው? ኢዘን ስለዚህ لابد أن يفهم كلام رسول الله صلى الله عليه وسلم في هذا الحديث بما يتفق كلام الله عز وجل. بابن مسعود رضي الله عنه بكل يتلالفون حديث يا رسول عليه الصلاة والسلام النققر كلاي كاينو كجيتا الله قال كقرآن انقصوش قار سمم مليون بمشل ملكو لنقنزبو يقبال يتساسات ارمجا موسد اللبنم اندزاك هنا فما معنى الذي يقصد إليه رسول الله صلى الله عليه وسلم بزي حديثاتشو ملكتنيو فيسبق عليه الكتاب سلسويو قدمو يتصافو وطافنتا يقدمو الناس يلو من مالتن فلقونو تادا ملكتنيو. روى مسلم في صحيحه رواية أخرى لهذه الفقرة من حديث سهل بن سعد الساعدي. سهل بن سعد الساعدي باستلالفو ليلا زقبا إمام مسلم بصحيحة زقبوت عندي ميل حديث تكمطوال أدامتو إن الرجل لا يعمل عمل أهل الجنة سويو የጀነት ባልተቤቶችን ስራ ይሰራል አሉ فيما يبدو للناس ከላይ ለሰዎች እንደሚታየው የምን ሰዎችን ስራ ይሰራል የጀነት ሰዎችን ስራ وهو من أهل النار እሱ ግን የእሳት ሰው ነው وإن الرجل لا يعمل عمل أهل النار ሌላኛው ሰውዬ ደግሞ የጀሃነም ሰዎችን ስራ ይሰራል فيما يبدو للناس ለሰዎች ከላይ እንደሚታየው እንደተገለጸው وهو من أهل الجنة ግን ሰውየው የጀነት ነው ብለዋል إن كلمة فيما يبدو للناس በዚህ በሰሂህ ሙስሊም ላይ የመጣው فيما يبدو للناس ለሰው እንደሚታየውና እንደተገለጸው የሚለው ቃል أزالت الإشكال ህሊናችን ላይ ተፈጥሮ የነበረውን ችግር አሁን አስወግዶልናል وأبرزت وجه الانسجام التام بين المعنى الذي يرمي إليه رسول الله صلى الله عليه وسلم يا الله ملكتኛ ቀደም ባየነው በኢብኑ መስዑድ ሐዲስ ላይ ሊናገሩና ሊያስተላልፉ የፈለጉት መልእክት ምን እንደሆነ ስምም ባለ መልኩ በዚህ መልኩ ተገልጾልናል ምንድነው እሱም ሲባል فيما يبدو للناس ለሰዎች እንደሚታየው ከላይ ግልጽ እንደሆነው ሰውየው የሚሰራው ስራ የምን ሰዎች ስራ ነው የጀነት ሰዎች ስራ ነው ነገር ግን እሱ የምንድነው የእሳት ሰው ነው ተብሏል ስለዚህ ምንድነው ሲባል إنك لتعلم أن الله عز وجل يقول الله بقدس قالوا እንዲ ማለቱን ታውቃለህ ሱረቱል ካህፍ ላይ فمن كان يرجو لقاء ربه ነገ ጌታውን በመልካም መልኩ መገናኘትን የሚከጅል ተስፋ የሚያረክ ሰው ዛሬ በዱንያ فليعمل عملا صالحا አንደኛ መልካም የሆነ ሸሪዓውን የገጠመ ጥሩ ስራ ይስራ ሁለተኛስ ولا يشرك بعبادة ربه أحدا በጌታው አምልኮ ላይ ማንንም አያጋራ በሚሰራው ኸይር ስራ የሰዎችን ሙገሳ ይውልኝ ስሙልኝ ጣልቃ እንዳይከት ብለዋል እንደዚሁም وتعلم أنه عز وجل يقول أن أناس يعملون بأعمال أهل الجنة ስራቸው የጀነት ሰዎች የሆነ መልካም ስራ ስለሚሰሩ ሰዎች አላህ እንዲ ማለቱንም ታውቃለህ وقدمنا إلى ما عملوا من عمل ከስራም ወደ ሰሩት ወደ መልካም ስራ አስቀድመን በማሰብ فجعلناه هباء منثورا የተበተነ ያዋራ ብናኝ አደረግነው ብለዋል ይሄ ማለት ومعنى الآيتين የሁለቱ አንቀጾች አጠቃላይ መልእክት أن العمل الذي يدخل صاحبه الجنة አንድን ሰው ጀነት ሊያስገባው የሚችለው ስራ የተባለው لا يكفي أن يكون مما قد أحبه الله وأمر به በደንብ አድምጡ መልሱ እዚህ ጋር ነው አላህ ያንን ስራ ስለወደደው ስላዘዘው ብቻ በቂ ነው ማለት አይደለም አንተ የሰራኸው መልካም ስራ
አላህ ያዘዘህንና የወደደህ ቢሆንም እሱ ብቻ በቂ አይደለም በላ ቡደ معه من ان يكون المقصود به وجه الله በዚህ መልካም ስራ ዋና የተፈለገው ቀስድ የጌታህን ፊት ማየት የሱን ውዴታ ማግኘት መሆን አለበት ነው لا غيره من المنافع والمصالح الدنيوية المتنوعة በዱንያ ላይ የተለያየ አይነት ጥቅምን የምታገኝበት የሰዎችን ክብርና ሞገስ የምትቀበልበት ሊሆን አይገባም ነው ግልጽ ነው ስራችን ኸይር መሆኑ ብቻ ሳይሆን እኛ ሰሪዎቹም አላማችን የተስተካከለ በእخلاص የታጀበ ሊሆን ይገባል ነው وهذا مصداق قول رسول الله صلى الله عليه وسلم እንዲህ ብለው መልእክተኛው መናገራቸውንም ያረጋግጥልናል ان الله لا ينظر الى اجسادكم ولا الى صوركم الله ወደ ግዝፈታችሁ እንዲሁም ወደ ቅርጻችሁ ማማር አይመለከትም ولكن ينظر الى قلوبكم واعمالكم ነገር ግን ወደ ልቦቻችሁ ጥራትና ወደ ስራዎቻችሁ ትክክለኛነት ነው የሚያየው واشار باصبعه الى صدره በጣታቸው ወደ ደረታቸው በማመላከት አላህ ወደዚህ ነው የሚያየው ብለው ስለ ልብ ነው ትኩረት ያደረጉት እንዲሁም በሌላ ሐዲስ ان الله طيب لا يقبل الا طيبا አላህ መልካም ጌታ ነው መልካም የሆነን እንጂ ከስራም አይቀበልም ብለዋል ስለዚህ ያ ከሆነ ጉዳዩ اذن فبوسعك ان تعلم بقطع النظر عن حديث ابن مسعود هذا አስቀድመን የጀመርነው የአብዱላህ ኢብኑ መስዑድ ሐዲስን አሁን እንዲህ መሆኑን ልታውቁ ትችላለህ ምን ان احدكم لا يعمل بعمل اهل الجنه ከናንተ አንዳችሁ የጀነት ሰዎችን ስራ ይሰራል አለ ይሄ ማለት ምንድነው ان في الناس من تكون اعمالهم اعمال اهل الجنه ከሰዎች መካከል አሉ ስራቸው የጀነት ባልተቤቶች የሆነ ስራ ولكنهم ليسوا من اهلها ነገር ግን የጀነት ባለቤት ያልሆኑ አሁን ሐዲሱ የኢብኑ መስዑድ የሚናገረው ሰውየው የጀነት ሰዎችን ስራ ይስራ እንጂ ሰውየው የጀነት አይደለም አላማው የተበላሸ በዩልኝ ስሙልኝ በኒፋቅ የተበከለ ማንነት ያለው ሰው ነበር ማለት ነው ተግባባን ስራው ብቻ ነው የጀነት ሰው የተባለው ይሰግዳል ይጾማል ሰደቃ ያወጣል ኸይር ይናገራል መስገድ መጾም ሰደቃ ማውጣት ወይም ኸይር ንግግር መናገር የምን ሰዎች ስራ ነው የጀነት ሰዎች ስራ ነው ሐዲሱም የሚለው ان احدكم لا يعمل بعمل اهل الجنه ከናንተ አንዳችሁ የጀነት ሰዎችን ስራ ይሰራል حتى ما يكون بينه وبينها الا ذراع ሞቶ በዚህ ስራው ሰበብ ጀነት ለመግባት በሰውየውና በሞት መካከል የክንድ እድሜ ያክል እስኪቀረው ተብሏል ታዲያ ከዛች በቀረችው የክንድ እድሜ ላይ فيسبق عليه الكتاب ስለ ሰውየው የልብ ንያ ስለ ሰውየው ውስጣዊ ክፋት የሚያውቀው ጌታ አላህ እጣፈንታውን ምን አደረገበት ከውስጣዊ ማንነቱ ጋር በሚዛመድ መልኩ ቀድሞ ወሰነበት ያ ቀድሞ የተወሰነው ነገር ይቀድምና በዛች በቀረችው የክንድ እድሜው ላይ የጀሃነም ሰዎችን ስራ ይሰራል ለምን መጀመሪያም ዘመኑን ሙሉ ሲኖር የነበረው ከላይ ስራው የጀነት ሰዎች ስራ ይሁን እንጂ ውስጣዊ ማንነቱ ግን የእሳት ሰው ያላመነ ሙናፊቅ አስመሳይ ነው ስለዚህ በመጨረሻ ህይወቱ ያ እጣፈንታ ቀድሞት የጀሃነም ሰዎችን ስራ እንዲሰራ የተደረገው መጀመሪያም በኖርባቸው ዘመኖች ውጫዊ ቅርጹ ያማረ እንጂ ውስጡ የተበላሸ በመሆኑ ነው የውስጥን ንያና የኢማንን ደረጃ የሚያውቀው ጌታ አላህ ደግሞ ኻቲማውን ከስራው ጋር እንዲመጣጠን አደረገው መጨረሻ ላይ ማንነቱን በይፋ የሚያሳይ ስራ እንዲሰራ አደረገው ግልጽ ነው አሁን ከሰውየው ማንነት ጋር ተጋጠመ ማለት ነው እንጂ ሰውየው በልቡ አላህን እየፈለገ በተግባሩም የጀነት ሰዎችን ስራ እየሰራ አላህ ግን በአዘል አስቀድሞ የጀሃነም ብሎ ስራውን አበላሸበት ማለት በፍጹም አይደለም እንደማያበላሽም ቅድም ያየናቸው ቁርአናዊ አንቀጾች ማረጋገጫ ናቸው ተግባባናው በዛ መልክ ነው ልንረዳ የሚገባው اذ تكون اعمالهم مشوبة بنفاق او برياء በእዩልኝ ስሙልኝ ባስመሳይነት በሙናፊቅነት የተሞላ የተከበበ ይሆናል ስራቸው ስራ ብቻውን ደግሞ ሰውየውን ጀነት ስለማያስገባ በዚህ ሰበብ ነው አላህ ፍጻሜውን ከነሱ ጋር ያገናኘው وما اكثرهم في كل عصر በየዘመናቱ ደግሞ እንዲህ አይነት ሰዎች እንዴት የበዙ ናቸው ይላሉ ትክክል በሳቸውም እኮ ዘመን ومن الناس من يقول آمنا بالله وباليوم الآخر وما هم بمؤمنين يالكون والله وما هم بمؤمنين مؤمنوች አይደሉም ማለት ግን እነሱ ምን ይያሉ آمنا بالله وباليوم الآخر በአላህና በመጨረሻ ቀን አምነናል ይያሉ ታዲያ ሰው በአላህና በመጨረሻ ቀን አምኛለሁ ካለ
ከዚህ በላይ ምን አይነት ኢማን ይኖረው? ሙእሚን እንዴት አይባልም? ወማ ሁም ቢሙእሚኒን አማኝ እንዴት አይደሉም ይለናል ጌታ ስንል እነሱ መን የቁል ምላሳቸው ላይ ብቻ ነው ይሄ ቀውል ያለው። እንዲህ የሚሉ ሰዎች አሉ ነው የሚያምኑ ሳይሆን በምላስ አምነናል የሚሉ ያ ንግግር ግን ልባቸው ዘልቆ ያልገባ። ይሄንን የሚያውቀው ጌታ አላህ ወማ ሁም ቢሙእሚኒን አማኝ አይደሉም ብሎ ነገረን። እንደዚሁም ሱረቱል ሙናፊቁን ላይ ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ እርሶ የአላህ መልእክተኛ መሆኑትን እንመሰክራለን ይላሉ ሙናፊቆች እርሶ አንተ ጋር በመጡ ጊዜ አለ። ይሄ ምስክርነት ትክክል ነው አይደለም? ኢነከ ለረሱሉላህ ማለታቸው ልክ ነው አይደለም? መልሱ እንጂ። ልክ ነው። እሳቸው ምንድናቸው? ረሱሉላህ የአላህ መልእክተኛ ናቸው። ሙናፊቆቹም ይሄን መሰከሩ። ጌታችን ግን ምን አለ? ወላሁ ያዕለሙ ኢነከ ለረሱሉህ አንተ የኔ መልእክተኛ መሆንህን እኔ ያውቃለሁ። ወላሁ የሽሀዱ ኢነል ሙናፊቂነ ለካዚቡን መናፍቃኖች ዋሻዎች እንደሆኑ አላህ ይመሰክራል አለ። ጥያቄው ምንድን ነው? ውሸታቸው የታለ ነው ጥያቄው። ኢነል ሙናፊቂነ ለካዚቡን ኢነከ ለረሱሉላህ ማለታቸው ነው አይደለም። ይሄ ውሸት አይደለም፣ ትክክል እውነተኛ ንግግር ነው። ምኑን ነው ታዲያ ጌታችን ዋሾች ያላቸው ሲባል አንተ ዘንድ መተው ነሽሃዱ ብለው የተናገሩት በምላሳቸው ነው፣ በልባቸው ያላመኑበትን ነው። በውስጣቸው ግን ውሸታም እንደሆኑ እኔ ስለማውቅ ወላሁ የሽሃድ እኔ መሰክራለሁ አለ። ስለዚህ አንድን ሰው ከአማኞች ጎራ የሚያሰኘው ተርታ የሚያሰልፈው በሰራው መልካም ስራም ሰበብ ጀነት እንዲገባ የሚዳርገው ስራው መልካም መሆኑ ብቻ አይደለም፣ በእምነትና በእኽላስ ከልቡም የተከበበ ሊሆን ይገባል ያ ስራ። እነዚህ ሰዎች ምንም የጀነት ሰዎችን ስራ ሲሰሩ ቢከርሙም ውስጣዊ ማንነታቸው በሪያ በኒፋቅ የተሞላ ስለነበር መጨረሻ ላይ አላህ ምን አደረጋቸው? ከውስጣዊ ማንነታቸው ጋር የሚገናኘውን ስራ ቀድሞ በጻፈው መሰረት አጋጠማቸው። ያንኑ ስራቸውን ሰሩ፣ እሳትን ገቡ። የስራቸውን አገኙ ወይስ አላገኙ? አግኝተዋል። ስለዚህኛ ሐዲሱ ሊያስፈራን ወይ እድሜ ልካችን ኸይር ስራ እየሰራን ሄደን ጌታችን ሊያበላሽብን ይችላል የሚል ምንም መጥፎ ጥርጣሬ አይኖረንም በራሳችን ክፋት ካልሆነ። ስለዚህ ወደ ራሳችን ተመልሳን የኔ ስራ ኢኽላስ የአላህ ፊት ብቻ የተፈለገበት ጥርት ያለ ነው ወይስ ይውልኝ ስሙልኝ የገባበት የዱንያ ጥቅምን ታሳቢ ያደረገ ነው? ራስን መመርመር ነው የሚያስፈልገው እንጂ አላህ የባሪያውን ስራ ያበላሻል ተብሎ በፍጹም የሚጠረጠር ጌታ አይደለም። እንደ ተጨባጩም የምናውቀው ጌታችንን በተቃራኒው ነው። በየወንጀሉ ስንዘፈቅ ወንጀልን ስንደጋግም ቀድሞውኑ እያወቀ በወቅቱም እያየ እየሰማ የፈለገውን እርምጃ መውሰድ እየቻለ በትግስትና በዝምታ የሚያልፈን ነገ ተውበት አድርገን ኢስቲግፋርን ፈጽመን ወደሱ እንድንመለስ እሱም ይቅርታ ሊያደርግልን እንጂ የሆነ ምክንያት ፈልጎ እኛን የሚቀጣበት እኛን የሚያጠምበትና እሳት የሚከትበትን መንገድ የሚፈልግማ ጌታ ቢሆን ኖሮ እስካሁን ድረስ ዝም ያለን ስላላገኘ ነው ማለት ነው። መሰብሰብ ስላልቻለ ነው። ከ1400 ዓመት በፊት ባወረደው ቁርአኑ ሱረቱ ፋጢር ቁጥር 45 ላይ ምንድነው ያለው? ራሱ ማንነቱን ሲገልጽ ማለት ነው። አላህ ከኛ ጋር የሚያደርገው ሙዓመላ ዛሬ ምድራዊ ህግና ስርዓቶች የህግ አካላቶች እንደሚሰሩት ቢሆን ኖሮ ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة አላህ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዝ ጌታ ቢሆን ኖሮ የመሬት ወለል ላይ አንድ ተንቀሳቃሽ ፍጥረትን አይተውም ነበር። ሁላችሁንም ሊያጠፋችሁ ሊቀጣችሁ የሚችል በቂ ኢንፎርሜሽን ማስረጃ አለው። ግን ለምን ዝም አለን? ተውበት እንድናረግ በመጨረሻው ሰዓት እንድንመለስ እሱም ሊምረን ስለፈለገ። ታዲያ ይሄ ጌታ ነው እድሜ ልክህን መልካም ስትሰራ ከርመ የክንድ እድሜ ብቻ ልትሞት ሲቀር ጣልቃ ይገባና ያን ሁሉ የሰራኸውን የሚያበላሽን መጥፎ ነገር ቀድሞ በጻፈል መሰረት ተሰራና እሳት እንድትገባ ያደርገኛል የምትለው ላ የውስጥህ መበላሸት የኒያህ ለመስተካከል ከኢኽላስ ይልቅ የኒፋቅ የበላይ ሆኖ መታየት መጨረሻችን እንዲበላሽ ማድረጉን ለመግለጽ የገባ ሐዲስ ነው። ግልጽ ነው። በዚህ መልክ ነው መረዳት ያለብን። እንደዛው ደግሞ በተቃራኒ وأن في الناس من تكون أعماله من أعمال أهل النار ስራቸው ሲታዩ ከላይ የጀሃነም ሰዎችን ስራ የሚሰሩ ሰዎች አሉ። እስኪሞት የክንድ እድሜ ያክል እስኪቀረው የጀሃነም ሰው ስራ ነው የሚሰራው። ነገር ግን ይህንን ስራ ወዶና ፈቅዶ አይደለም የሰራው፣ ተገዶ ነው የሰራው።
ውስጡ ባለበት የኢማን ድክመት የኃጢአት ባህሪ ላይ ስላሸነፈው በኖረበት ማህበረሰብ ተጽዕኖ ስር በመውደቁ ራሱን ተቆጣጥሮ ሁሌም ጌታውን የሚያስደስት መልካም ባሪያ ለመሆን ባለመቻሉ ውስጡ እየደማ በሰራው መልካም ስራ መጥፎ ስራ እየተዝናና በጌታው ህግ ላይ እየኮራ ሳይሆን ውስጡ የተሰበረ ያዘነ ሆኖ ግን ከላይ ሲታይ ስራው የጀሃነም ሰዎችን የሚሰራ ብዙ ሰው አለ። ተደሳች አይደለም። በዚህ ብቻ ቀን ይውጣልኝ ይመቻችልኝ እንጂ ይሄን ሁሉ የምክስበትን ቀዳዳ አላህ አንድ ቀን ያበጃል ብሎ ልቡ ለአላህ የተሰበረ ብዙ አለ። እንዲህ አይነቱን ሰው ምን ያደርገው አላህ ማለት ነው መጨረሻ ላይ ተውበትን ይወፍቀዋል። ውስጡ ከነየተው ንያ ጋር ያገናኘዋል። መልካም ስራ ሰርቶ በዛ ሰበብ ማለት ነው ያ የነበረው የልቡ እንትን ማለት መዋደቅ ለአላህ ሸፋዓ ይሆንለትና ተውበት ተወፍቆ በቀረችው የክንድ እድሜ የጀነት ሰዎችን ስራ ሰርቶ ጀነት ይገባል ማለት ነው። ይሄም ሰው ጀነት የከተተው መጨረሻ ላይ መመለሱ ነው። መጀመሪያም ሲሰራው የነበረው ኃጢአትስ በአላህ ህግ ላይ ኮርቶ አይደለም፣ ምንም አያመጣም የሚል ትቢት ወጥሮት አይደለም። የኃጢአቱ መብዛት ደካማነቱ እንደዚሁም ከጎን የሚያግዘው ጥሩ ማህበረሰብ ላይ አለመገኘቱ የመሳሰሉት ነበሩ ተጽዕኖ ፈጥረውበት የወደቀው። ነገር ግን አላህ ደረሰለት፣ በራህመቱ ታረቀው። አላህ እኛንም ይታረቀን መጨረሻችንንም ያስተካክለው። ከዚህ ተነስተን ነው እንግዲህ فعلى هذا فكلمة الكتاب في قوله صلى الله عليه وسلم فيسبق عليه الكتاب ቀድሞ የተጻፈው ይቀድመዋል ሲባል በዚህ መልኩ ልንረዳው ይገባል እንጂ አላህ ከመሬት ተነስቶ ዝም ብሎ አላህን የማይፈልግ አኺራንም ተስፋ ማያረግን ሰው መጨረሻ ላይ የጀነት ሰዎችን ስራ አሰርቶ ጀነት ይከተዋል። ወይም አላህን የሚፈልግ አኺራን ተስፋ አርጎ ከልቡ ኸይር የሚሰራውን መጨረሻ ላይ እድሉን አበላሽቶ እሳት ይከተዋል የሚል መጥፎ ጥርጣሬ አላህ ላይ ሊኖረን አይገባም። ነብያችን እኮ አለይሂ ሰላቱ ወሰላም ወላሁ አርሐሙ ቢዒባዲሂ ሚን ሃዚሂ ቢወለዲሃ ነው ያሉት። እቺ እናት ለልጇ ካላት እዝነት ለልጇ ካላት ፍቅር በላይ አላህ ለባሪያው ያዝናል እኮ ነው ያሉት። ታዲያ እናት ይሄን ስራ ትሰራዋለች? በልጇ ህይወት ላይ እድሉ ቢሰጣት በፍጹም አትሰራውም ከተባለ አላህስ እንዴት ያደርገዋል ተብሎ በመጥፎ ይጠረጠራል። ለሐዲሱ ያለን የተሳሳተ ግንዛቤ ሳይገባን በዛ መልኩ ተረድተን በቃ እኮ እኔም ብሰግድም ብጾምም ምን ያደርግልኛል፣ ድንገት መጨረሻ አካባቢ ቀድሞ የተጻፈልኝ ጀሃነም እሳት ከሆነ ያንን እሰራና ልገባ ነው። በድንገት የሚወሰን የሚባል ነገር አለ እንዴ በእስልምና ውስጥ? ጌታችን አላህ እኮ በዕልም የሚወስን ጌታ ነው። ውሳኔውን ሲያስተላልፍ ማን የጀነት ማን የጀሃነም ብሎ እኮ ሲጽፍ ለዛ ነገር ተገቢ ስራውን የሚሰራው ማን እንደሆነም አበጥሮ ስለሚያውቅ ነው። እንደ ሎተሪ ቻንስ የደረሰው ጀነት ይገባል ያልደረሰው እሳት ይገባል ተብሎ እኮ አይደለም የተወሰነው። የጌታችን ውሳኔ ዕውቀቱንም ፍትሁንም ጥበቡንም መሰረት ያደረገ ነው። የተሳሳተ ግንዛቤ መያዝ ነው ወደ መጥፎ ነገር የሚመራን እንጂ አላህ ባሪያውን የሚበድል አምላክ ሆኖ አይደለም ነው። በዚህ መልክ እንረዳው ነው። ግልጽ ነው ወንድሞች? እንግዲህ ይሄ ሹብሃት ሐዲሱ በዚህ መልክ ከተነሳ ቀጣዩ ደግሞ የሚሆነው አራተኛ ያው ብዙ ጊዜ በጥያቄና መልስ ወይም በምሳሌ የሚገለጽ ነገር ይበልጥ ግልጽ ስለሆነ እሱን እናያለን። ይሄን ደግሞ የምናየው ኪታብ አልበያን ፊ አርካን الإيمان ከሚለው ሼክ አህመድ መጅድ ቢን መኪ ሐፊዘሁላህ ወረዓህ ሶሪያዊ ናቸው። እሳቸውም በህይወት አሉ። ኳታር ላይ ነው በአሁን ሰዓት የሚሰሩት። አንድ ኪታብ አዘጋጅተዋል። ስድስቱን አርካኑል ኢማን በዝርዝር ያዘጋጁበት ወደ 575 ገጽ ያለው ስለ ቀዳውል ቀድር ባዘጋጁበት ላይ ምን ይላሉ? አምሲለቱን ወአስኢላ ሐውለል ቀደር ይላሉ። በደንብ ተከታተሉ። ይሄ ደግሞ ይሄ በምን ዙሪያ የተነሳ ጥያቄ ነው? አስኢለቱን አኒል ሁዳ ወضላል መምራትና ማጥመም በሚለውም ብዙ ጊዜ ጥያቄ ይነሳል። አላህ የፈለገውን ይመራል፣ የፈለገውን ደግሞ ምን ያደርጋል? ያጠማል። ግን ምንድነው ጥያቄው ሲባል ይመራል ላይ ሳይሆን ያጠማል ላይ ይነሱና እሱ ራሱ ካጠመመው ነገ ለምን ጠመምክ ብሎ ተመልሶ ይጠይቀዋል። እንደገና በወንጀል ይቀጣዋል። ሆይ እሱ ራሱ አጥምሞት ሳለ ይላሉ። እስኪ በዙ ዚራ ደግሞ ያለውን እንየው። السؤال الأول የመጀመሪያ ጥያቄ ይላሉ ሸይኹ لماذا لم يهد الله الناس كلهم የሰዎች ጥያቄ ነው። ምን አለበት አላህ ሰዎችን ሁሉ ሂዳያ ቢሰጣቸው? ምን ችግር ነበረበት አላህ ሁሉንም ሰው ቢመራ? يقول أناس አንዳንድ ሰዎች እንዲህ ይጠይቃሉ لماذا لم يهد الله الناس كلهم إلى طريق الجنة الله ለምንድነው ሰዎችን ሁሉ ወደ ጀነት መንገድ ያልመራቸው? ولماذا وضع في نفوسهم الشهوة ثم عاقبهم على الزنا
ለምንድነው በልቦናቸው ወይም በውስጣቸው ስሜት የሚባልን ነገር የተከለባቸው ከዛም በዚና ሲወጡት የሚቀጣቸው وغرز فيهم حب المال وحاسبهم على جمعه من غير حلال የገንዘብን ፍቅር በውስጣቸው ተከለው ሐላል ባልሆነ መንገድ በስርቆት በወለድ በመሳሰለው ሲሰበስቡት ደግሞ ነገ የሚተሳሰባቸው ለምንድነው ይላሉ والجواب ለዚህ ጥያቄዎች የሚሰጠው ምላሽ اولا አንደኛ ان الله تعالى لا يقال له لماذا በሚሰራው ስራ ለምን ተብሎ የተቃውሞ ጥያቄ የሚቀርብለት ጌታ አይደለም لانه لا يسأل عما يفعل الله ከሚሰራው ስራ በፍጹም አይጠየቅም ቁርአን እንዳለው لا يسأل عما يفعل وهم يسألون እኛ ግን እንጠየቃለን በኃላፊነት ስለወሰድነው ነገር ይሄ መጀመሪያ ነው ولانه الحاكم المطلق ፍጹም ያልተገደበ የዓለም ዳኛ ፈራጅ እርሱ ብቻ ነውና له الامر وله الحكم ማዘዝም መፍረድም የማን ነው የርሱ ነውና ለምን ተብሎ የሚጠየቅ ጌታ አይደለም አሉ ቀጠሉ ሁለተኛ ደግሞ ለጥያቄው ምን ሰጠው መልስ አሉ ثم ان هذا القول ይሄ ጥያቄ ምን ይመስላል አሉ ከቀውሊ طلاب المدرسه ልክ እንደ ትምህርት ተማሪዎች ጥያቄ ይመስላል ከሳምንት በኋላ ፈተና አለ በደንብ በርቱ አጥኑ የበረታ ያጠና ያልፋል ያልበረታ ያላጠና ይወድቃል ምርጫው በእጃችሁ ነው ሲባሉ እነሱ ግን ምን አሉ لماذا لا يعطوننا اسئله الامتحان من اول السنه ለምንድነው የወደፊት ፋይናል ኤግዛም ፈተናዎችን ገና ያመቱ መጀመሪያ ላይ ትምህርት ቤት እንደገባን ቀድሞ ማይሰጡን ولماذا اخفوها عنا وكلفونا الاستعداد لها ለምንድነው ከኛ ደብቀው ሲያበቁ ልክ ፈተናው ጊዜ ሲቃረብ በሉ ተዘጋጁ ብለው የሚያጨናንቁን ምን አለ ቀድሞ በሰጡን እንደሚሉት ይመስላል አንድ ላይ የሚሰጣችሁ ምላሽ አሉ ሸይኹ انهم اخفوها መመራኖቹማ ያንን ፈተና ቀድሞ የደበቁት ليجد الطالب ተማሪው እንዲያጠና እንዲበረታ በራሱ እንዲጎብስ ተፈልጎ ነው ويقرأ المقرر كله ትምህርት ቤት ውስጥ የሚሰጠውን በክላስ የሚሰጠውን ሳብጀክት በተቀላላ እንዲያነብ ተፈልጎ ነው ولو اعطيناه اسئله الامتحان من الان ገና ከጅማሬው መስከረም ወር ላይ ወደፊት በጥር ወር ላይ የሚቀርብላችሁ ፋይናል ኤግዛም ይሄ ነው ተብሎ የሚሰጠውማ ከሆነ لما بقي معنى للامتحان ፈተናው ምን ትርጉም አለው ተማሪውን ክላስ አይገኝም ጥያቄው ላይ ብቻ ፎከስ ያደርግና የፈተና ቀን መጥቶ ሞልቶ መሄድ ነው ጎበዝ ተማሪ ከሰነፍ ተማሪ በአግባቡም አይለይም ለዛ ሲባል መምህሮቹ ደበቁት አይደል አላህም እንደዛው ቀድም ባነሳችሁ ጥያቄ መሰረት ለምንድነው ሰውን ሁሉ ሂዳያ ያልሰጠው ብላችሁ ስታመጡ ስትጠይቁ ወዱንያ ዳሩ اختبار وامتحان ዱንያ የፈተና የቴስት ዓለም መሆኗን እወቁ አላህ ያንን ያላደረገው ለምንድነው ليتميز الطائع من العاصي በራሱ ፍቃድ ጌታውን ፈቅዶና ወዶ የሚታዘዘውን ፈቅዶና ወዶ ከሚያምፀው በተግባር እንዲለይ ተፈልጎ ነው ጣልቃ ገብቶ ሂዳያውን ልስጣችሁ ሁላችሁንም ልምራችሁ ቢል ይችላል ምንም ሸክ የለም ወለው ሺእና ለአተይና ኩለ ነፍስ ሁዳሃ እኔ ብሻ ኖሮ አለ ብፈልግ አስገዳጅ ነው ማለት ነው እያንዳንዲቷን ነፍስ ቅንነቷን በሰጠዋት ነበር ሰውን ሁሉ ማቅናቱን እችላለሁ አያቅተኝም ነው ولو شاء ربك لآمن كلهم من في الأرض جميعا بمدر لا يالو تلو تسبسبوا بامنوا نبر على الله كفلق لآمن من في الأرض كلهم جميعا عند سايكل ترى لمن على درقهم لمن لهلهم هداية لستهم ليتميز الطائع من العاصي براسو فقاد ودونا فقدوا متاززوا እንቢ ብሎ ደግሞ ከሚያምፀው በተግባር እንዲለይ والمستقيم من المنحرف በቀጥተኛው ጎዳና ላይ የሚጸናው ፈተናን ሁሉ አልፎ የሚዘናበለውና ከሚጠመው በተግባር እንዲለይ ነው ይሄም የዲን ፈተና ነው ዱንያ الذي خلق الموت والحياة ليبلوكم أيكم أحسن عملا የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ሞትና ህይወትን ፈጥሮ ወደዚህ ዓለም አመጣችሁ ስለዚህ ለምን ሰዎችን ሁሉ ሂዳያ አልሰጠም የሚለው ጥያቄ ተመልሷል ማለት ነው ግልጽ ነው ላድርገው ቢል ይችላል አያቅተውም ነገር ግን ነፃ ምርጫ የሚባለው ትርጉም አልባ ይሆናል አማኝ ከካሃዲ በምን ይለያል ሁሉም በተሰጠው ነፃ ምርጫና ፍቃድ ማመን የፈለገው ሲያምን መካድ የፈለገው ሲክድ ካልሆነ በስተቀር ልክ እንደ ተማሪዎቹ ቀድሞውኑ የፈተናው ጥያቄ ቢሰጣቸው ትምህርቱ ትርጉም አልባ ነው ክላስም አይገኙም ጎበዝ ተማሪም ከሰነፍ በተግባር አይለይም ማለት ነው በዚህ መልክ ነው አሃ ስለዚህ ከፈለኩም መጠመው ከፈለኩም በሂዳያ ጎዳና ላይ የምጸናው እኔው ነኝ ማለት ነው በኔ ምርጫ ነው እንደዛ ከሆነ ሁለተኛ ጥያቄ ያለኝ አለ يضل به كثيرا ويهدي به كثيرا ሚለውንስ ምን ልታረጉት ነው ታዲያ አለ
እንደ መጀመሪያው ጥያቄ መሰረት በራሴው ሰበብ ከሆነ ለሂዳያውም ለጥመቱም የምሆነው እሺ ይሄን ምን እናድርገው የቱ የተሰአሉ بعض الناس فيقولون አንዳንድ ሰዎች እንዲህ ብለው ይጠያየቃሉ ጥያቄ ያነሳሉ إننا نقرأ قوله تعالى عن القرآن الله ስራ ራሱ ቃል ስለ ቁርአን እንዲህ ብሎ ምስክርነትን ሲሰጥ እናነባለን يضل به كثيرا በርሱ በቁርአኑ ሰበብ ምሳሌውንም በማድረጉ ብዙዎችን ያሳስታል ያጣምማል ويهدي به كثيرا ብዙዎቹንም በሱ ሰበብ ይመራል ያቀናል ሚል ነገር አንብበናል እና ምን ተፈጠረ فنفهم من النظرة الأولى ገና ከመጀመሪያው እይታና ግንዛቤ ምን ወስደው ነገር ምንድነው ان الهدى والضلال ይሄ መመራትና መጥመም የሚባለው ነገር በእኛ ነፃ ምርጫ የሚሆን ሳይሆን አምሩን ሙቀረር ቀድሞውኑ የጸደቀ ጉዳይ ነው قدره الله على العباد الله በባሮቹ ላይ የወሰነው ጣፈንታ ነው فجعل هؤلاء ضالين እነዚህን የጠመሙ ሰዎች አደረገ وهؤلاء مهتدين እነዚህን ደግሞ የተመሩ የተቀኑ አደረገ دون إرادة أو اختيار منهم ያለነሱ ምርጫና ፍላጎት ምን ስላለ يضل به كثيرا ويهدي به كثيرا نسب الإضلال والهداية إلى نفسه ማጥመሙንም መምራቱንም ወደ ራሱ ነው ያስጠጋው ስለዚህ በመጀመሪያው ጥያቄ ላይ በተሰጠው መልስ መሰረት ባንተው ምርጫ ነው በቀጥተኛው መንገድ ላይ ቀጥ የምትለው ወይ በጥመት የምትጓዘው ከሚለው ጋር ይሄ ያልተጋጨም ወይ ነው ጥሩ ጥያቄ ነው አይደል والجواب መልስ አሉ ሸይኹ ይሄንን ለጠቀሱት من الخطأ الوقوف عند أفراد النصوص አሉ ብዙ ጊዜ ሰዎችን ለስተት የሚዳርጋቸው ነገር አንዱ ምንድነው የጥቅሶች የመጀመሪያ ፓርት ወይ የመጨረሻውን ወይ መሃል ላይ ብቻ ያለውን ቆንጥሮ ማውጣትና እዛ ላይ ቆም ብሎ ድምዳሜ መስጠት ነው وعدم اعتبار مجموعها ጥቅላዊ ሐሳቡን ኮንቴክስቱን ግምት ውስጥ አለመክተት ነው እስኪ ወደ ጠቀስከው ወደ ቁርአን አንቀጽ እንመለስ فمن تنبه الى قوله تعالى سوره البقره ሲያነብ الف لام ميم ذلك الكتاب لا ريب فيه هدى للمتقين اسكميلو يدرسال هدى للمتقين قرآن لتنققوش اللهن فري لهونوت مرياتشو ነው እስከሚለው የደረሰ እንደዚሁም ቅድም ያቀረብከው ማስረጃ يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين አመፀኛና ጠማሞችን እንጂ ሌሎችን አያጠምም እስከሚለው ደርሰ ከቀራ علم አሁን ሰው ያውቋል ማለት ነው ምንን ان الهدى والضلال ይሄ መምራት ማቅናትና ማጥመም የሚባለው ነገር ليس الزاما من الله ከአላህ ዘንድ በግዳጅ የተፈረደ ፍርድ እንዳልሆነ አሁን ማወቅ ይችላል ولكنه تبعا لحاله المرء የሰውየውን ሁኔታ ጸባዩን ተከትሎ የሚመጣ መለኮታዊ ውሳኔ መሆኑን ይረዳል እንዴት ከተባለ فإن كان متقيا ጌታ አላህን ከሚፈሩት ከሙተቂኖች ከሆነ ሰውየው መቼም በቁርአን ሰበብ የሚጠማ አይሆንም كان القرآن هدى له ለርሱ መመሪያው ነው بدليل ذلك الكتاب لا ريب فيه هدى للمتقين سلاله وإن كان فاسقا كجيتاو تزاز يوطا አመፀኛ ከሆነ كان القرآن ضلالا له قرآن ለሱ ጥመት ነው ምን ስላለ ቃሉ وما يضل به إلا الفاسقين አመፀኞችን ከጌታቸው ትዛዝ የወጡትን እንጂ ሌሎችን አያጠምም ስላለ ስለዚህ ከላይ ዝም ብለ يضل به كثيرا ويهدي به كثيرا ሚለውን ቆንጥራ አውጥተ ራሱ ብዙዎችን ያጠማል ብዙዎችን ያሳስታል ብዙዎችን ያቀናል ብለ ሹብሃት አትፍጠር ባንተው ሰበብ ነው ሙተቂን መሆንህን ተከትሎ ነው ሂዳያው የሚመጣው ከፋሲቆች መሆንህን ተከትሎ ነው ضلال ጥመት የሚወሰነው ነው ጥሩ መልስ አይደለም ግን ልጁ የሚረታ አይደለም እጅ አልሰጠም እንደዛ ከሆነማ ለሶስተኛ ጥያቄ وما يدريني اذا كان الله تعالى جعلني مع المتقين او جعلني مع الفاسقين الله ባዘል መጀመሪያውንም ከሙተቂኖች ያደርገኝ ከፋሲቆች ያደርገኝ ምኑን አውቄ ከፋሲቆች አርጎ መድቦኝ በዛው ቢያጠመኝስ ነው እንግዲህ ተመልከቱ አሁን ሁለተኛው መልስ ሲሰጠው ያንተን አጸፌታዊ ምላሽ ማለትም ከሙተቂኖች መሆንህን ወይ ከፋሲቆች መሆንህን ተከትሎ ነው ማጥመምና መምራት የሚመጣው ሲባል ምናልባትም ከፋሲቆች አርጎኝስ ቢሆንስ ከሙተቂኖች እንዳደረገኝ ምን ማረጋገጫ አለኝ ብሎ ሸይኹን ጠየቃቸው ጀዋብ መልስ አሉ ስለዚህ ሶስተኛ ጥያቄ اذا انتبهت الى قوله تعالى ቀጥለህ ደግሞ እዚህ ቦታ ስደርስና በደንብ በንቃት ስታስተውል ነው ምን
ሁደን ሊልሙተቂን ካለ በኋላ ምንድነው ያለው? አለዚነ እነዚያ ናቸው ሙተቂኖች አለ። እነማን? ዩእሚኑነ ቢልገይብ በአይናቸው ባላዩት ነገር ግን በቁርአን ስለተነገራቸው ብቻ በገይብ የሚያምኑ በአኺራ በጀነት በጀሃነም በመላኢካ በጌታቸው ባላዩት በገይብ አምነው የሚቀበሉ ወዩቂሙነ الصلاة ሶላት ደንቡንና ስርዓቱን ጠብቀው የሚሰግዱ ወሚማ ረዘቅናሁም ዩንፊቁን ከሰጠናቸው ሲሳይ የሚለግሱ ናቸው አለ ሙተቂኖችን። ከዛስ ወማ ዩድሉ ቢሂ ኢላ الፋሲቂን የሚለውን ደግሞ ቀጥለህ አንብበው። አለዚነ እነዚያ ናቸው ፋሲቆች የንቁዱነ ዐህደ አላህ ሚን ባዕድ ሚሳቂህ አላህ ቃል ኪዳኑን በመሐላ ካጠበቀባቸው በኋላ ያለምንም በቂ ምክንያት የአላህን ቃል ኪዳን የሚያፈርሱ ወየቅጠዑነ ማ አመረ አላሁ ቢሂ አን ዩሰል አላህ እንዲቀጠል ያዘዘውን ዝምድናን የሚቆርጡ ወዩፍሲዱነ ፊል አርድ ምድር ላይም በኃጢአት የሚያበላሹ ናቸው ብለዋል። ስለዚህም ማለት ጥያቄህ መልሱ ምንድን ነው? فأنت تستطيع أن تؤمن بالغيب وتقيم الصلاة وتنفق في سبيل الله بغيب لمن بتل ما من تشلال لا تشلم ይቻላል። በቀን 5 ጊዜ የጌታዬን ትእዛዝ ነው ብለህ መስገድ ትችላለህ? አትችልም። ካለህስ በአቅም ልክ በጌታህ መንገድ መለገስ ትችላለህ? አትችልም። ትችላለህ አይደለ? ልክ እንደዛው በተቃራኒው ደግሞ የአላህን ቃል ኪዳን ላፍርስ፣ ዝምድናን ልቁረጥ፣ ምድር ላይ በኃጢአት ልበክል ብትል ትችላለህ? አትችልም። ትችላለህ። ስለዚህ ኡሙሩን ፊ ጣቀቲከ አመሉሃ አሁን ቁርአን የጠቀሳቸውን ምክንያት ተብሎ የተጠቀሱ ስራዎችን ለመስራት ባንተው አቅም ውስጥ ነው ያሉት። ወፊ ኢምካኒከ ተርኩሃ ከፈለክም ልተዋቸው እንደዛው። ፈኢን አሚልተ الثلاث الأولى ስለዚህ የመጀመሪያዎቹን ሶስቱን ከሰራ በገይብ የምታምን ሶላት ደንቡንና ስርዓቱን ጠብቀ መስገድ ካለህ ነገር በአላህ መንገድ ምትለግስ ከሆነ ኩንተ بذلك من المتقين አላህ ከሙተቂኖች እንዳረገ በዚህ ታውቃለህ። ይሄው ከማን በምን አውቃለሁ ብሎ ላነሳው ጥያቄ እንቢ ብለ ደግሞ ወኢን አሚልተ الثلاث الأخرى ሌሎችን ሶስቱ ከሆነስ የፈጸምከው የአላህን ቃል ኪዳን ያለ ምክንያት ምታፈርስ እንድትቀጥል ያዘዘህን ዝምድና ምትቆርጥ ምድር ላይ በኃጢአት ምትበክል ከሆነ ኩንተ بذلك من الفاسقين ከፋሲቆች መሆንን ታውቃለህ። ጥመት የተገባ ይሆናል። ስለዚህ በዚህ መልክ ነው አላህ እኔን ከሙተቂኖች ያደርገኝ ከፋሲቆች ምን አሳወቀኝ ብለ ማምለጫ መንገድ አትይዝ። እዛው ተብራርቶልሃል ነው ያንተው የሥራ ውጤት ነው ከሙተቂኖች ወይ ደግሞ ከፋሲቆች እንድትሆን እጣ ፈንታህን የሚወስነው። ግልጽ ነው። አልለቀቃቸውም ሸይኹን ሰውየው። አራተኛ ከባድ ጥያቄ አመጣ። እሺ እንደዛ ከሆነማ ታራ يضل من يشاء ويهدي من يشاء ዋናው ኮር ፖይንቱም እዚህ ጋር ነው። አላህ ራሱ የፈለገውን ያጠማል የፈለገውን ያቀናል ብሎ አይደለም ወይ? ባንተ ሰበብ ነው ባንተ ምርጫ ነው ከሰገርክ ምናምን የምትሉት ከየት የመጣ ነው ብሎ ደግሞ አራተኛ ጥያቄ ቀጠለ። هناك آيات يشتبه معناها على بعض الناس አንዳንድ ሰዎች ላይ ግራም ያጋባቸው የሚመሳሰልባቸው የቁርአን አንቀጾች አሉ። ويتخذها الجبريون حجة لهم ሰው ነፃ ፈቃድ የለውም በሚሰራው ስራ መጅቡር ነው የሚሉት የጀብሪያ አስተሳሰብ ሰዎች ደግሞ እንደ ማስረጃ የሚጠቀሙበት የቁርአን አንቀጽ አለ። ለምሳሌ አላህ ምን አለ? يضل من يشاء ከባሮቹ መካከል የሚሻውን አላህ ምን ያደርጋል? ራሱ ያሳስታል ያጠማል። ويهدي من يشاء የሚሻውን ያቀናል ብለዋል። እና ምንድነው ጥያቄው? ويقولون ይላሉ كيف السبيل الى الهدايه የታል ወደ ሂዳያ መንገድኛ ፈልገን እንኳን ራሱ ብንመጣ የታለ መንገዱ? وطريقها مسدود በሩ ተዘግቷልና الا ان يشاء الله አላህ ቢሻ እንጂ ተብሎ የተዘጋ እኮ ነው። ويهدي من يشاء ስላለ በሱ መሽዓ ስር የተዘጋ ሆኖ ሳለ የታለ የሂዳያ መንገዱ? وكيف يجد الانسان سبيل الهدى እንዴት ነው አንድ ሰው ትክክለኛውን የሂዳያ መንገድ ሊያገኝ የሚችለው? اذا ختم الله على قلبه አላህ ልቡን ካተመበት وجعل على بصره غشاوة አይኑን መጋረጃ ካደረገበት ተመልሶ እንዴት ሂዳያ ሊያገኝ ይችላል? ነገ የውሙል ቂያማ ደግሞ እንደገና ለምን ጠመምክ ተብሎ እንደገና ይጠየቃል ይቀጣል። እንዴት ሊሆን ይችላል አለ። والجواب ተረጋጋ መልሱ አላህ ቃል ውስጥ አለ ነው። ምላሽ አሉ ሸይኹ ان القرآن يفسر بعضه بعضا የቁርአንን ሐሳብ ከፊሉ ያብራራዋል። ويصدق بعضه بعضا የከፊሉን ሐሳብ ከፊሉ እውነት መሆኑን ያረጋግጣል። አሁን አንተ ያቀረብካቸው فآيات الإضلال والختم والتبع التي وردت عامة ጥቅላዊ በሆነ መልኩ አላህ እንደሚያጠም ልብ ላይ እንደሚዘጋ መጋረጃ አይን ላይ እንደሚያደርግ የተገለጹ ጥቅላዊ አገላለጾች قد خصصتها آيات أخر ሌሎች የቁርአን አንቀጾች መጡና ተግባራዊ ተፈጻሚነታቸው በነማን ላይ እንደሆነ አብራሩ። አንተ የጠቀስከው ጥቅላዊ ነው፣ ዝርዝር መርህ ያስፈልገዋል። يضل من يشاء ويهدي من يشاء አላህ የሚሻውን ያጠማል
የሚሻውን ያቀናል አለ እንጂ የሚያጠመው ማንን እንደሆነ ሽቶለት የሚያቀናው ማንን እንደሆነ እዚህ ቦታ በዝርዝር ተገልጿል አልተገለጸም። የቁርአንን ሐሳብ ደግሞ ቁርአን ስለሚያብራራው ጥቅላዊ ሆኖ ያመጣቸው የቁርአን አንቀጾች ዝርዝር ተፈጻሚነታቸው በእነማን ላይ እንደሆነ ደግሞ ሌላ የቁርአን ክፍል ማንበብ አለብን። እንዲህ ነው የሚብራራው አሉት። ከዛም ቀጠሉ فقوله تعالى يضل من يشاء ويهدي من يشاء አላህ የሚሻውን ያጠማል የሚሻውን ያቀናል የሚለው ከቀውሊሂ ሱብሓነሁ يغفر لمن يشاء ويعذب من يشاء ለሚሻው ምህረት ያደርጋል የሚሻውን ደግሞ ይቀጣል እንደሚለው ነው። ግን ለሚሻው ምህረት ያደርጋል ለሚሻው ይቀጣል ብሎ ይናገር እንጂ ሌላ ቦታ ላይ አላህ ሙሽሪኮችን እምራለሁ ብሏል አላለም። ኢነላህ ላ የግፊሩ አን ዩሽረከ ቢህ በኔ ላይ ማጋራትን በፍጹም አልምርም አለ። ግን ቅድም ባየነው ጥቅላዊ አንቀጽ ላይ ምን እያለ የግፊሩ ሊመን የሻ ከባሮቹ መሃል ለሚሻው ምህረትን ያረጋል አለ። እዚህ መሺአ ውስጥ ግን እነማን አይካተቱም? አህሉ ሽርክ ወልኩፍር የሽርክና የኩፍር ባለቤቶች አይካተቱም፣ ተነጥለው ይወጣሉ። ለምን? ኢነላህ ላ የግፊሩ አን ዩሽረከ ቢሂ ብሏል። በኔ ማጋራትን አልምርም ብሎ እዚህ ውስጥ ማይካተቱትን ገለጸ። እንደዚሁ ወዩዐዚቡ መን የሻ የሚሻውን ይቀጣል ብሎ ነበር አይደል? ግን ሱረቱ ኒሳ ላይ ምንድነው ያለው? ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም በሰጠኋችሁ ኒዕማ ካመሰገናችሁ በኔ ጌትነትም ካመናችሁ እናንተን በመቅጣት ምንም የማደርገው ነገር የለም በማለት አህለ ሹክሪ ወልኢማን የምስጋናና የኢማን ባለቤቶች ከምን እንደሚወጡ ነው ከቅጣቱ እንደሚወጡ ነግሮናል። አይቀጣቸውም። ያኛው አየት ላይ ግን ምን ብሎ ይያለ ወዩዐዚቡ መን የሻ የሚሻውን ይቀጣል ብሎ። ስለዚህ ለሚሻው ምህረት ያደርጋል የሚሻውን ይቀጣል ብሎ በጥቅል የተነገረ አንቀጽ ሌላ ቦታ ላይ በመምጣት ቅጣቱ ውስጥ የማይካተቱ አህለ ሹክር ወልኢማን መሆናቸው ምህረት ውስጥ ደግሞ ማይካተቱት ሙሽሪኮች መሆናቸውን ነገረን አይደል? ወደ ጥያቄው እንመለስና እንደዛው يضل من يشاء ويهدي من يشاء የሚሻውን ያሳስታል ያጠማል የሚሻውን ያቀናል ወደሚለውም ስንመጣ በሌሎች አንቀጾች ላይ እነማን ላይ ነው ጥመቱ የሚረጋገጠው ሂዳያው እነማን ላይ ነው አብራርቶታል። በዚህ መልክ ነው ነገሮችን ማየት ያለብን። ምሳሌ ከተባለ ሱረቱ ሰፍ ቁጥር 5 ላይ የሙሳ ህዝቦች ፈለማ ዛጉ የነብያቸውን ዳዕዋ አንሰማም ብለው በሱ ነብይነትም ከማመን የኮሩና ፈለማ ዛጉ ልባቸውን ያዘናበሉ ጊዜ አዛገ አላሁ ቁሉበሁም አላህ ልባቸውን አዘናበለው ተመልሶ ወደ ሂዳያ በር እንዳይመጣ ከደነው ዘጋው ይላል። እነማንን? የራሳቸውን ልብ ከሐቅ መንገድ ምን ያደረጉ ያዘናበሉ። ቅድሚያ ከነሱ ምን ተገኝቷል? ዘይግ ዝገት የሚባል ነገር ተገኝቷል። ቅጣት ሆኖ ነው የመጣው ማለት ነው የጌታችን። እሱ ልባቸውን ስለዘጋው ስለከደነው አይደለም ማመን ያልቻሉት። ለማመን ባለመፍቀዳቸው የተላከላቸውን ነብይ ለመከተል እሺ ባለማለታቸው የመጣ ቅጣት ነው። ለምን? ፈለማ ዛጉ መጀመሪያ ከነሱ ዘይግ ዝገት የሚለው ተገኘ። ልባቸውን ሲያዘነብሉ አዛገ አላሁ ቁሉበሁም አላህም ተመልሶ እንዳይመጣ በሩን ዘጋባቸው። እንደዚሁ ወላሁ ላ የህዲል ቀውመል ፋሲቂን አለ ቀጥሎ እዛው ላይ አመፀኛ ህዝቦችን አይመራም። ወላሁ ላ የህዲ አላህ አይመራም አያቀናም ማለና ምን አይነቶችን ስንል ቀውመል ፋሲቂን ያለው ተውበት ማድረግ የሚፈልጉትን አላለም። ወደ ሐቅ ጎዳና ለመድረስ የሚሽቱን አላለም። አልፋሲቂን አያል ኻሪጁና አን ጣዓቲሂ ከሱ ትእዛዝ የወጡትን አመፀኞቹን እንዲህ ነው ማየት ያለብን። በሌላ ማየት ምን ይላል አላህ? ሱረቱ ጋፊር ቁጥር 35 ከዛሊከ የጥበዑ ላህ ልክ እንደዚሁ አላህ ያትማል አለ ይዘጋል ያሽጋል ልብን በማን ላይ? አላ ኩሊ ቀልቢን ሙተከቢሪን ጀባር ኩራተኛና ሀያል በሆነ ልብ ላይ አላህ ያትማል ይዘጋዋል። የምኑ ውጤት? የኩራቱና የትቢቱ የእምቢተኝነቱ የሀያልነቱ ውጤት ከጌታው ዘንድ ምን እንዲሆን አደረገው? እንዲታተም ጠብዕ ተመልሶ ኢማን እንዳይገባበት እንዲታሸግ አደረገው። የግለሰቡ ክብር የግለሰቡ ጀባር አምባገነንነት ሀያልነት ያመጣው በሽታ ነው። በዚህ መልክ ነው ልንረዳ የሚገባው ነው እንጂ ሰዎች መጀመሪያውኑ ማመንና መንገድን መያዝ እየፈለጉ አላህ ጣልቃ ገብቶ ያጠማቸዋል። ሰዎች መጥመምና ከሐቅ ጎዳና መውጣት እየፈለጉ አላህ ጣልቃ ገብቶ በግድ ይመራቸዋል ማለት አይደለም። يضل من يشاء
ወየህዲ መን የሻ ይሄ ጥቅላዊ ነው ከሱ ፍቃድ ውጪ የሚወጣ ነገር ስለሌለ የፈለገውን ይመራል የፈለገውን ያጠማል አዎ እናምናለን እሱ ነው ጥበበኛው አዋቂው ማን ለጥመት ተገቢ እንደሆነ ማን ለሂዳያ ተገቢ እንደሆነ ነገር ግን ተግባራዊ ተፈጻሚነቱ ግን የሱን ፍትህና ህክማውን መሰረት ያደረገ እንጂ በዘፈቀደም ይሆን አይደለም ተግባባን በዚህ መልክ ነው ልናይ የሚገባው እንጂ የሆነ መጥፎ ስሜት ሊኖረን አይገባም ኢነላህ ላ የህዲ القوم الفاسقين ኢነላህ ላ የህዲ القوم الظالمين ኢነላህ ላ የህዲ من هو كاذب كفار ያለ በኩፍር በዙልም በትቢት የተገለጹ ሰዎችን ነው አልመራም ያለው ተውበትማ የሚያደርጉትን ወየህዲ ኢለይሂ መን አናብ ተጸጽቶ የሚመለሱትን ይመራል ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ነው ያለው ጁህድ የሚያደርጉትንማ ቅኑን ጎዳና መራቸዋለሁ ነው ያለው ወኢነላህ ለሃዲ الذين كفروا ለአመኑ ያመኑ ሰዎችን መሪ ነው በዚህ መልክ ካልተረዳ ነው ስተት ላይ የምንወድቀው እኛ ነን ማን ለሂዳያ እንደሚገባ ማን ለጥመት እንደሚገባ ስለሚያውቅ يضل من يشاء ويهدي من يشاء الله የሚሻውን ያቀናል የሚሻውን ደግሞ ያጠማል ማን ለጥመቱ ተገቢ ነው ማን ለሂዳያው እሱ ነው የሚያውቀው ከኛ የሚጠበቀው ሰበቡን ማድረስና በወንጀላችን ሰበብ እንዳያጠመን መለመን ነው እንጂ ራሱ ካጠመመ በኋላ ነገ የውሙል ቂያማ ተመልሶ እንደገና በወንጀል ይጠይቃል إن الذين كفروا سواء عليهم أأنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم الله لباتشون أتموا وعلى سمعهم مسمعتشون دفنوا حقا اندايسموا وعلى أبصارهم غشاوة أيناتشون قردوا حقا اندايايو ولهم عذاب عظيم تلاك قطعت قنا يتبقاتشوال فتح 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 هالو الزيقا كافروج من راسو لباتشون كدنو አይናቸውን መጋረጃ አድርጎ ሐቅን እንዳይቀበሉ ካረገ በኋላ ነገ የውሙል ቂያማ አሳማሚ ቅጣት ይጠብቃቸዋል አለ ተመልሶ ምን ስላረጉ ነው ከባድ ቅጣት የሚጠብቃቸው ራሱ አይደለም ወይ እንዲያደረጋቸው ይላሉ ተመልከቱ ለምን ከቁጥር 6 አልጀመራችሁም ዘላችሁ ቁጥር 7 ላይ ለምን ሄዳችሁ ختم الله ከሚለው መጀመሪያ ስለማን ነው የሚያወራው ختم الله على قلوبهم وعلى سمعهم ያለ የሚያወራው ስለነማን ነው إن الذين كفروا نزلوا إن الذين آمنوا على لم إن الذين تابوا على لم سلام منوت ويتوبت سلارقوا سايهون سلكادوا سوتشنوا الله كم يناقروا دمو كهدتاچو ብቻ አይደለም سواء عليهم እኮ ነው ያለው ከዚህ በኋላ በእነሱ ላይ ለውጥ የለውም እኩል ነው ምኑ أأنذرتهم ከፊል ለፊታችሁ ታላቅ ቅጣት ይጠብቃቸዋል እባካችሁ እመኑ ብለህ ብታስጠነቅቃቸው አም ለም تنذرهم ዝም ብለህ ብታልፋቸው ባታስጠነቅቃቸውም ለውጥ የለውም ለነሱ ለምን لا يؤمنون ابدا አያምኑም ማለት አሁን ከነሱ ምን ተገኘ ማለት ነው አለማመን ክህደት በዚህ ሰበብ ነው بسبب ذلك ختم الله على قلوبهم الله ልባቸውን አሸገው ተመልሶ ኢማን እንዳይገባ ለምን ማመን የማይፈልጉ ሰዎች መሆናቸውን ያውቃል وعلى ابصارهم እንደዚሁም አይናቸውን ማን ነው وعلى سمعهم መስሚያቸው ጆሮውን ደፈነው ሐቅን እንዳይሰሙ وعلى ابصارهم غشاوة አይናቸውን መጋረጃ አረገው ولهم عذاب عظيم ታላቅ ቅጣት ይጠብቃቸዋል አለ ስለዚህ ይሄ ሁሉ የሚሆነው በእነሱ ክህደት ነው ሰው ግን አንተን ስተት ላይ ለመክተት ان الذين كفروا ሚለውን ይዘለውና ختم الله ከሚለው ጀምሮ ራሱ አትሞባቸው ራሱ ጆሮአቸውን ደፍኑ አይናቸውን ጋርዶ ሲያበቃ ነገ ተመልሶ እንደ ወንጀለኛ ቆጥሮ ለምን ይቀጣል ይላል አሁን እየተጠቀሙ ያሉት ቀዳወል ቀደር በራሱ ሰውን የሚያሳስት አጀንዳ ግራም ያጋባ ትምርት ሆኖ ሳይሆን ሰውን ለማሳሳትና ግራ ለማጋባት ከመሃል ጥቅሶች እየተመረጡ ልክ አንድ ኪታብ አለ አልኢስላሙ ፊ ቀፈስ الاتهام እስልምና በጥርጣሬ መረቡስ በሚል አህመድ ሸውቂ አቡ ضيፍ ረሂመሁላህ ባዘጋጁት ኪታብ ላይ ኢብሊስ አንድ አቢድ ጋር ቀረበ ይላሉ ሰላምታ ከተለዋወጡ በኋላ አቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው ቁርአን ቀርተሃል እንዴ ሲለው ወከይፈ ላ وهو كتاب الله عز وجل እንዴት ትጠይቀኛለህ የአላህ ቃል አይደለም እንዴ እሱ ያልተቀራ ምን ይቀራል እስቲ ከቀራው ቁርአን የተወሰነ አሰማኝ አለው አቢዱ ኢብሊስም መቅራት ጀመረ ቅድሚያ ከራሱ ነው ተዓውዝ ያረገው أعوذ بالله من الشيطان الرجيم يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم على ይሄን ነው የቀራው አለው
አዎ የገራልኝ ይሄን ነው ላ يكلف الله نفسا الا وسعها ነፍስን እንግዲህ አላህ አቅሟን እንጂ አያስገድዳትም አለው ምን አለው አቢዱ አላህ ያጥፋሃለው ለቀራኸው የቁርአን አንቀጽ ማሟያ ነበረው አንተ ግን አጓደልከውና ትርጉሙን አበላሽኸው አለው የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እናንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል ምን ልናደርግ ነው ታዲያ መስጊድ ምን መጣውሽ ተመልከቱ ሲቋረጥ የሚያስከትለው ማዕና ግን በምን ሁኔታ ላይ ሆናችሁ ወአንቱም ሱካራ የሰከራችሁ ሆናችሁ حتى تعلموا ما تقولون ምትናገሩትን እስክታውቁ ድረስ ይላል አንድ የሰከረ ሰው በስካር መንፈስ ላይ ሆኖ መስጊድ ገብቼ ልስገድ ቢል አይፈቀድለትም ያ ከጌታው ጋር የሚጨርሰው የተውበት በር ነው ለጠጣው ኸምር ወደ ሶላት ለመምጣትና ለመስገድ የሚለውን ነገር እስኪያውቅ ድረስ በቤቱም ይሁን በመስጊድ ሶላት ቦታ ላይ መቅረብ የለበትም ነው ኢብሊስ እንዴት እንደቆረጠው ይው ሁለተኛው ደግሞ ፈወይሉን ሊልሙሰሊን ፈወይሉን ወየውላቸው ወይም ወይል የሚባል ጀሃነም ተዘጋጀላቸው ለነማን ሊልሙሰሊን ለሰጋጆች ስለዚህ ሰግደ ጀሃነም ለመግባት ነው ልፋት ማለት ነው ግን ምን አይነት ሰጋጆች ቀጥሎ ነበር የሚብራራው በሳምንት አንድ ጊዜ በአመት ረመዳን የሚሰግዱ ያለ ምንም ሸሪዓዊ ዑዝር የሰላትን ወቅት ያወጡ ከሌላው ጋር ደርበው በቀዳ ሰበብ የሚሰግዱ ወይስማን الذين هم عن صلاتهم ساهون ከስግደታቸው ዘንጊዎች የሆኑት ብሎ ሊያብራራው ነበር እንዲህ በሚቆረጥበት ጊዜ ሐሳብ ይበተናል እኛም ዝም ብለን يضل من يشاء ويهدي من يشاء ሚለውን ቆንጥረን እናወጣና ራሱ ኮነ የሚያጠመው እኔ በምን ጥመቴ ነው ነገ ተመልሶ የሚከሰኝ እያን ሳይገባን ተቃውሞ ውስጥ አንግባ ምን ማለት ነው ሚለውን እንፈልግ አዎ አላህ የሚሻውን ያጠማል ማጥመምንም ማቅናትንም ወደ ራሱ መሺአ መውሰዱ ለባሮቹ ካለው እዝነት ነው ለምን ከተባለ ይሄ ስራ ለኛ ቢሰጠን ኖሮስ ማቅነትና ማጥመሙ ምንድን ነበር የምናደርገው ለዘመዶቻችን አድናቆት ለሚሰጡን ለምንወዳቸው ሂዳያውን እናከፋፍላለን ዘመዶቻችን ላልሆኑ ለሚቃወሙን ለጠላቶቻችን በላሉን እንሰጥና በዚህ መልክ ነበር ምንሰራው ፍትህ አንጠብቅም ዛሬም ሰው በተሰጠው ወንበር ላይ በኃላፊነት ቦታ የህዝብን አማና ተቀብሎ ሲቀመጥ ምን ያህሉ ነው ግዳጁን በአግባቡ የሚወጣው ወይ ለጥቅሙ ወይ ለዘመዱ ወይ ለጓደኛው ወይ ለፓርቲው ብሎ ሁሉም ዙልም ላይ የሚቀመጥ እንጂ አላህ ግን በባሮቹ መሃል የሚያዳላ ጌታ ስላልሆነ ማን ጥመት እንደሚገባው ማን ሂዳያ እንደሚገባው ስለሚያውቅ ማጥመሙንም ማቅናቱም የኔ ስራ ነው ማለቱ ትክክል ነው በፍትህ ነው የሚሰራው ለጥመት የተገባውን ያጠማል ሂዳያ የሚገባውን ካዘነለት ሂዳያ ይሰጣል ተግባባን ለዚህ ነው ለነብያችን ሰለላሁ ዐለይሂ ወሰለም በአቡ ጣሊብ ጉዳይ ለፍተው ሞክረው መጨረሻ ሲያቀታቸው ጌታ አላህ ምን የሚለውን አንቀጽ ነው ያወረደው ኢነከ ላ ተህዲ من أحببت عندن سو سلوددكو أنت لتاقنوا አትችልም ولكن الله يهدي من يشاء ነገር ግን እኔ አላህ ነኝ የምሻውን የማቀነው አለ ለምንድነው ማቅናቱን ከሳቸው ነጥቆ ለራሱ ይወሰደው ነው ጥያቄው አሁን ሲዘጋው ምን አለ وهو أعلم بالمهتدين ቅናቻ የሚገባቸው እነማን እንደሆኑ እኔ ነኝና ማውቀው ነው ያለው አንተ ውጫዊ ገጽታ ብቻ ነው የምታውቀው ይሄ ሰው የኮ አخلاቁ ማሻአላህ ላ ኢላሃ ኢላላህ ማለት ብቻ ነው እንጂ የቀረው ሙስሊም እኮ ነው የምንለው ስንት ካፊር የለም እንዴ ምን አለ አላህ ሂዳያ ቢሰጠው እንላለን ለማዘን ከአላህ የበለጠ እኛ አዝነን ነው ሰውየው ሂዳያ ይገባው አይገባው ለማወቅ እስከሆነ ከአላህ የበለጠ እኛ አውቀን ነው አይደለም የምንል ከሆነ ሂዳያማ ቢገባው ኖሮ ጌታው በሰጠው ነበር ጥንቱኑ እናት ለልጇ ከምታዝነው በላይ ለባሪያው የሚያዝን ጌታ እሱ ነውና ስለዚህ በአላህ ስራ ውስጥ ጣልቃ ገብተን ለምን ይሄን አጠመመ ለምን ይሄን አቃና ሳይሆን ህክማው ጥበቡ ምንድነው ብሎ መጠየቅ ነው አላህ ፍጹም ፍትሃዊ ነው ከፍትህም በላይ ደግሞ ሳሂቡል ፈድል የትሩፋት ባለቤት የሆነ ጌታ ነው ባሪያዎቹን ያለ ምክንያት አያጠምም ወማ ካነ አላሁ ሊዩድል ቀውመን بعد إذ هداهم ያለው እኔ አላህ ህዝቦችን ካቀናኋቸው ከመራኋቸው በኋላ ተመልሼ ማጠማቸው ጌታ አይደለሁም ማለት ምን እስኪገኝ حتى يبين لهم ما يتقون የሚጠነቀቁበትን ነገር በላኳቸው ነቢያት ባወረድኳቸው መጽሐፍት በኩል እስካብራራላቸውና እነሱ ከተብራራላቸው በኋላ ችላ ብለው እስኪተው ድረስ አለ ከኛ ምን መገኘት አለበት ለጥመት የሚዳርግ ሰበብ መገኘት አለበት ያ ካልተገኘ አላህ ከራሱ ተነሳሽነት ባሪያዎቹን ምን አያደርግም አያጠምም በእርግጠኝነት ምንናገረው ይሄን ነው ኢነላህ ማ ይغይሩ ቢቀውም حتى يغيروا ما بانفسهم እንዲሁም ኢነላህ ላ ይغይሩ ቢቀውም ይላል አላህ በህዝቦች ላይ የሆነ ኒዕማ ከዋለ ይሄን ኒዕማ መቼም አይቀይረውም ነው ያለው
ሐታ ዩገይሩ ማ ቢአንፉሲሂም እነሱ በውስጣቸው ያለውን እስኪቀይሩ። በምን መልክ ሲባል አላህ የሰጠህን ኒዕማ ማመስገን ሲገባ በማመስገን ምትክ የካድክ ከሆነ፣ በሰጠህ ኒዕማ እሱን መታዘዝ ሲገባ ያመጽከው ከሆነ የዛኔ ኒዕማው ምን ሊያደርገው ይችላል? ሊያነሳው ይችላል። ቀድሞ ግን ከሰጠህስ ኒዕመቱል ሂዳያ አሁን ያነሳ ነው አጀንዳ፣ ኒዕመቱ ሲሐ ጤናን ከሰጠህ፣ ኒዕመቱል ጊና ሀብትን ከሰጠህ፣ ኒዕመቱ ሰላም ያለው አየር ቦታ እንድትኖር ካረገ ነገ ወደ ጦርነት ሀብቱን ወደ ድህነት ወደ ጤናውን ወደ በሽታ የሚቀይርብህ ካንተ ጋር የሆነ ችግር ሲኖር ብቻ። አንተ ካልቀየርክ በቀር እኔ ለባሪያዎቼ ቀድሜ የሰጠሁትን ኒዕማ አልወስድም አልቀይርም ያለ ጌታ ነው። ታዲያ ትላንት ሰላማዊ አየር እየኖር ዛሬ ለምን በጦርነት ተረበሽን ካለ ችግሩ እኛ ጋር ነው። አላመሰገነውም አልታዘዝነውም ነው። ትላንት ሀብቱ ዛሬ በድህነት የትላንት ጥጋቡ ዛሬ በረሃብ ከተቀየረ እኛ ጋር ያለ ችግር አለ። አላህማ እንደሆነ ለእናንተ የሰጠሁትን ኒዕማ መቼም ቢሆን አልቀይርም ነው ያለው። የሰጠውን አይወስድም። ሸሪዓችንስ ቢሆን ሀዲያን ተመልሶ መቀበል ይፈቅዳል? ታዲያ እሱስ ተመልሶ የሰጠውን ይወስዳል የምንለው ስስታም ጌታ ነው እንዴ ያለን? ሂዳያ ደግሞ ከኒዕማ ሁሉ በላጭ ነው። ሂዳያን ከሰጠ በኋላ በጥመት የሚቀይር ጌታ አይደለም። ለጥመቱ ተገቢ የምትሆን አንተው ራስ ካልሆንክ በስተቀር እንደ ሰሙድ ህዝቦች። ወአመ ሰሙዱ የሰሙድ ህዝቦችማ ምን አለ ጌታችን አላህ? ፈሀደይናሁ በነቢያቸው በሁድ በኩል ምን አረግናቸው ነው ያለው? መራናቸው። ከአላህ በኩል ምንድነው የመጣው? ሂዳያ። ከነሱስ ፈስተሐቡ ልዓማ ዐለል ሁዳ ምሪቱን ከመቀበል ይልቅ እውርነቱን ወደዱ። ቢሰበብ ዛሊከ አضلهم አላህ አጠመማቸው። ታዲያ ምንድነው ጥፋቱ? ትክክለኛውን ግንዛቤ አላህ ይወፍቀን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።